ሰላም ጤና ይስጥልን ውድ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አስኳላ መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አስፋው ሙቀትና ሳዲያ አብዴ ፕሮግራሞችን አዘጋጅተን መረጃዎችንም አዘጋጅተን ወደ እናንተ እናቀርባለን። አጫጭናለን ዛሬ እንግዲህ ሁለት መሰናዶች አለን፣ እንግዶችም አሉን ከወደ በኋላ ላይ ማለት ነው። አንደኛው መሰናዷችን ትምህርትና አካል ጉዳተኝነት፣ ሌላኛው ፕሮግራማችን ደግሞ ተማሪዎች የሶሻል ሚዲያ አጠቃቀማቸው ምን ይመስላል፣ ይህንን የተመለከተ ዝግጅት አለን። እንግዲህ አብራችሁ እንድትሆኑ በድጋሚ እንጋብዛለን። እንቀጥላለን። ውድ ተመልካቾቻችን አብራችሁን ስለምትሆኑ ከልብ እናመሰግናለን። የዛሬው እንግዲህ ርዕሰ ጉዳያችን የሚሆነው ትምህርትና አካል ጉዳተኝነት ላይ ያተኩራል። እንግዲህ እንግዶችም አሉን እዚህ ፕሮግራም ላይ የተወሰኑ መረጃዎችን ግን ጠቆም ብናደርግ ለተመልካች ከእንግዶቻችን በፊት። በጣም ጥሩ። ዘንድሮ የአካል ጉዳተኞች ቀን ተከብሯል በዓለም አቀፍ ደረጃ ለ34ኛ ጊዜ፣ በኢትዮጵያ ደግሞ ለ33ኛ ጊዜ ይህ በዓል ተከብሯል ማለት ነው። መሪ ቃሉም አካል ጉዳተኝነት የሚያካትት ማህበረሰብ ለተሻለ ማህበራዊ እድገት በሚል መሪ ሀሳብ ቀኑ ተከብሮ ውሏል ማለት ነው። በዓለም አቀፍ ድንጋጌዎች እንዲሁ በተመሳሳይ የአካል ጉዳተኞችን መብቶች ተብሎ ከተዘረዘሩ በተለይም ደግሞ ሰብአዊ መብት ናቸው ተብሎ ከተዘረዘሩ ጉዳዮች መካከል አንዱ ትምህርት ነው። የትኛውም ዜጋ የመማር መብት አለው። ከሱ በላይ ግን በተለይ ደግሞ አካል ጉዳተኞች ሰብአዊ መብቶች ድንጋጌ አንቀጽ 24ን ባነብልሽ ሁሉ ደስ ይላል። አካል ጉዳተኞች በሚኖሩበት ማህበረሰብ ውስጥ እኩል፣ አካታች፣ ጥራቱ የተጠበቀ እንዲሁም ነፃ የመጀመሪያና የሁለተኛ ደረጃ ትምህርት የማግኘት መብት አላቸው ይላል። ይህንን ደግሞ የማስፈጸም ግዴታ የመንግስት ነው ይላል ማለት ነው። እንግዲህ እነዚህ ላይ ነው የምናተኩረው። ፕሮግራም ጋብዘናቸው ስንመለስ እዚህ ጉዳይ ላይ ብንቆይ የተሻለ ይመስለኛል። ጥሩ። እንግዲህ የመጀመሪያው ፕሮግራማችን ተማሪዎች የሶሻል ሚዲያ አጠቃቀማቸው ምን ይመስላል፣ ወደ ባልደረባችን ነጻነት አማረ ነው ያዘጋጀው ይህንን ፕሮግራም። ወደ አንድ ዩኒቨርሲቲ ጎራ ብሏል። እስኪ አጠቃቀማቸውን እንመልከት፣ ተመልሰን እንገናኛለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በባህር ዳር ዩኒቨርሲቲ ፔዳ ግቢ ተገኝተን የተማሪዎች የማህበራዊ ሚዲያ አጠቃቀም ምን ይመስላል የሚለውን ርዕሰ ጉዳይ እያነሳን ቆይታ እናደርጋለን። ነጻነት አማረ አብሬያችሁ ቆያለሁ። አብራችሁን ቆዩ። የማህበራዊ ሚዲያ አውታሮች ባላቸው ሰፊ ተደራሽነትና ተሳትፎ መልእክቶችን በቀላሉና በአጭር ጊዜ በሚሊዮኖች ለሚቆጠሩ ዜጎች ማድረስ በመቻላቸው በበርካቶች ዘንድ በቀላሉ ተመራጭ እየሆኑ መጥተዋል። ነገር ግን በተማሪዎችና በታዳጊ ወጣቶች ላይ የሚስተዋለው የማህበራዊ ሚዲያ አጠቃቀም ከልክ እያለፈ ከመምጣቱን ባሻገር በትምህርት ውጤታቸውና ጊዜያቸው ላይም አሉታዊ ተጽዕኖ እያሳደረ ነው። ማህበራዊ ሚዲያ የጀመርኩት 11ኛ ክፍል ነው። በደንብ የጀመርኩት ቲክቶክ፣ ኢንስታግራም የሚባሉትን ሶሻል ሚዲያዎች በደንብ መጠቀም የጀመርኩት 11ኛ ክፍል ነው። ግቢ ከመጣው በኋላ በጣም ብዙ ሰዓት ነው የምጠቀመው። ኦልሞስት 10 ምናምን ሰዓት እጠቀማለሁ ሳልዋሽ። ሶሻል ሚዲያ ቲክቶክም፣ ከዛ ኢንስታግራም እንላለን፣ ከዛ ቻትጂፒቲም ለትምህርትም ለምንም በደንብ እንጠቀማለን። ስለዚህ 10 ምናምን ሰዓት ከ10 ሰዓት በላይ እጠቀማለሁ። ማህበራዊ ሚዲያ መጀመሪያ ጊዜ ጆይን ያደረኩት ፌስቡክ ነው። ፌስቡክ ሲጀምር 2012 ዓመተ ምህረት ነው የጀመርኩት። ከዛ በኋላ 2015 ዓመተ ምህረት ዩኒቨርሲቲ ገብቼ የተለያዩ ማህበራዊ ሚዲያዎችን ቴሌግራም፣ ቲክቶክ የሚያሳስሉትን ጨምሬ ነው። ማህበራዊ ሚዲያ በአንድ ቀን ውስጥ ብዙ ሰዓት እንጠቀማለን። አይ ቲንክ ህይወታችን ከስልክ ጋር የተጋመደ ስለሆነ ብዙ ሰዓት እንጠቀማለን። ከዛ ውስጥ ቢያንስ አልተጠቀምኩም ብለው ራሱ በቀን ውስጥ 3 እስከ 7 ሰዓት ይጠቀማሉ። እንደዛ ነው የምጠቀመው። የማህበራዊ ሚዲያ መጠቀም የጀመርኩት የሁለተኛ ደረጃ የትምህርት ክፍል ላይ ያለው ነበረ። ወደ ዩኒቨርሲቲ ከገባው በኋላ ያለው የማህበራዊ ሚዲያ አጠቃቀሚ እንግዲህ እንዴት ነው ያለው? አብዛኛው ታይሜ በሱ ላይ ነው ማሳልፈው። አብዛኛው ነገሮችን የማደርገውም በሶሻል ሚዲያ ወይም ደግሞ በማህበራዊ ሚዲያ በመጠቀም ነው። አብዛኛው ሰዓት በሚባል መልኩ እጠቀማለሁ። ከ5 እስከ 6 ባለው ሰዓታት እጠቀማለሁ። ማህበራዊ ሚዲያ የመጠቀም የጀመርኩት ሁለተኛ ደረጃ ትምህርት ሲማር ነው። አሁን እዚህ ዩኒቨርሲቲ ከገባው ጊዜ ጀምሮ የማህበራዊ ሚዲያ አጠቃቀም ጊዜን በቅድ አድርጌዋለሁ ማለት ነው።
ያ ማለት ምን ማለት ነው? ለምሳሌ ጠዋት ላይ የሚጠቀምበት አለ፣ ማታ ላይ የሚጠቀምበት አለ ማለት ነው። ጠዋት ላይ የሚጠቀምበት ምንድነው? ከ2 ሰዓት እስከ 2 ሰዓት፣ ማታ ላይ ደግሞ እስከ 3 ሰዓት ባለው ማለት ነው። በድምሩ በ24 ሰዓት ውስጥ እስከ 5 ሰዓት ባለው ይጠቀማሉ ማለት ነው። ዘመኑ የቴክኖሎጂ ዘመን ነው። ሰዎች በተለያዩ የሚዲያ አማራጮች መረጃዎችን፣ እውቀቶችን፣ የተለያዩ አስቂኝም ሆነ አስተማሪ ጉዳዮችን የሚያገኙበት ፕላትፎርም እንደመሆኑ መጠን በተለይም ደግሞ የዩኒቨርሲቲ ተማሪዎች ካላቸው የሚዲያ ቅርበት ካላቸው የቴክኖሎጂ ቅርበት አኳያ ተማሪዎች በእለት ተዕለት ኑሯቸው በላይብረሪው፣ በመማሪያ ክፍሎች፣ በዶርሚተሪዎች አካባቢ ይህን ማህበራዊ ሚዲያ በደንብ ይጠቀማሉ ብዬ አስባለሁ። ያው እጅና ጓንት ሆኗል አሁን። ስለዚህ ቁርኝታቸው በጣም ከፍ ያለ በጣም እየጨመረ የመጣ ነው ብሎ መገመት ይቻላል። ተማሪዎቹ ማህበራዊ ሚዲያን ለቁም ነገር ከተጠቀሙበት ከትምህርታዊ መረጃዎችም በተጨማሪ ሌሎች ማህበራዊ ጉዳዮችን የሚያገኙበት እንደሆነም ያምናሉ። በጣም ጥሩ አስተዋጽኦ አለው። ለትምህርት ፎከስ አድርገው ትምህርት ላይ ከሆነ አሁን 11ኛ ክፍል እየነበርኩኝ የጀመርኩት ዩቲዩብ ቪዲዮዎችን በማየት ዩቲዩብ ላይ መምህሮች ሲያስተምሩ ለጥሩ ጥሩ ነገር እንጠቀመው ነበረ። አሁንም እንደዛ ማድረግ ይቻላልና ብዙ ተማሪዎች ለትምህርታቸው ቢጠቀሙት በጣም አሪፍ ይመስለኛል። በጣም ይጠቀሙበታል። ቻትጂፒቲም ኤአይ ብዙ አይነት ኤአይዎች አሉ። እነሱን ለብዙ ነገር መጠቀም ይችላሉ። በተለይ ለዩኒቨርሲቲ በጣም ያግዛል። በጣም ይጠቅማል። አሁን ለምሳሌ ጋዜጠኝነትና ስነ ጥበብ ተማሪ ሆኜ 2ኛ ዓመት እያለሁ ቪዲዮ ኤዲቲንግ በዩቲዩብ ነው የተማርኩት። ቪዲዮ ኤዲት እንዴት እንደሚደረግ ድምጽና ቪዲዮ ደግሞ እንዴት እንደሚዋሃድ እሱን የተማርኩት በዩቲዩብ ነው። ስለዚህ ማህበራዊ ሚዲያ በጣም ይጠቅማል። ከዛ 3ኛ ዓመት ስንገባ የተለያዩ ፕሮዳክሽኖችን ስንሰራ በጣም ጠቅሞኛል ያ ነገሩ እና እንደዛ ለትምህርታዊ ዓላማ ስናውል በጣም ይጠቅማል ብዬ አስባለሁ። ማህበራዊ ሚዲያ እንግዲህ ለተጠቀመበት ትክክለኛ ነገሮች የሚገኙበት፣ ላልተጠቀመበት ሰዓትን መግደያ የሆነ የመጣ ነገር ነው። ማለትም አዳዲስ ነገሮች፣ ትምህርቶች፣ ትምህርት አዘል ነገሮች እንዳለ የተነካኩ ያሉ ነገሮች ማህበራዊ ሚዲያ ላይ በደንብ በስፋት ይገኛሉና ተማሪዎች ያንን ነገር ቢጠቀሙ የእውቀት ስፋት ይመጣል ብዬ አስባለሁ። ተማሪዎች በትምህርታቸው ላይ ይሄን ማህበራዊ ሚዲያ መጠቀማቸው በትምህርታቸው ላይ ምንድነው ከፍተኛ የሆነ ውጤት አለው። ምን በአግባቡ ሲጠቀሙበት ማለት ነው። ያ ለምሳሌ አለ አይደለ ሰርች የሚደረጉ ነገሮች፣ በሰው አቅም የማይሰሩ ነገሮች፣ ለምሳሌ እንዴት ልበል የመጻፍ ጥረት የምናምን የመሳሰሉ ነገሮች ሲኖሩ እነዛን በማህበራዊ ሚዲያዎችን ተጠቅመው ማግኘት ይችላሉ። በቪዲዮ ለምሳሌ አሁን ዩቲዩብ ብናይ በመምህሩ ኮርስ ያልገባቸውን ቪዲዮ ዩቲዩብ ቱቶሪያል ተከታትለው ትምህርታቸውን ያቃላሉ ማለት ነው። ቴሌግራም ላይ በተመሳሳይ አሳይመንትም ሆነ ምን በተለያዩ ምክንያቶች የማይገናኙ ከሆነ ከፖዚሽን አኳያ በማሰባሰብ በቴሌግራም ላይ ኦንላይን ላይ በመስራት የመሳሰሉት ነገሮች እንትን በማለት እንደውም ቀልጣፋ ያደርገዋል። ባላንስ አድርገው የሚጠቀሙበት ከሆነ ማለት ነው። ይሄ የተንዛዛው ነገር ጥሩ በሆነ ወይ እንትን ይሉታል ማለት ነው። እንግዲህ ማህበራዊ ሚዲያ ስንል ብዙ የዲጂታል አማራጮችን የያዘ ነው። አንደኛ የመረጃ ምንጭ ሆኖ ያገለግላል። እውነት ለመናገር ዓለም ላይ ያለው አሁን የፖለቲካን ፓራዳይም ስታየው የፖለቲካ አስተላለፎችን በማህበራዊ ሚዲያ አማራጮች ያገኙበታል። ማህበራዊ ጉዳዮችን በማህበራዊ ሚዲያ አማካኝነት አክሰስ ማድረግ ይችላሉ ተብሎ ይታሰባል። መጀመሪያ አንድ የመረጃ ምንጭ ነው፣ የመረጃ ቋት ነው። ድሮ ከነበረው የጋዜጣ የመጽሔት የመረጃ አማራጮች አሁን ላይ የትኛውን ቦታ ሆኖ በስልክ ወይም በኮምፒውተር መረጃዎችን አክሰስ ማድረግ የሚቻልበት ጥሩ ዘመን ነው። ሁለተኛ ደግሞ ትምህርታዊ መረጃዎችንም የሚያገኙበት ነው። እውነት ለመናገር እንግዲህ ትምህርት ሲባል ያው ድሮ እንደምናውቀው በመጽሐፍ ነው ላይብረሪ ሂደ ወይም በውሰት መንገድ ላይብረሪ አውጠን ምናና ዩኒቨርሲቲ ውስጥ። አሁን ላይ ግን በስልካቸው የትም ቦታ ሆነው ማንበብ የሚችሉበት አማራጭ አለ። ትምህርታዊ ጥቅሙም በጣም የጎላ ነው ተብሎ ይታሰባል። በሶስተኛ ደረጃ እንደ መዝናኛም ልትቆጥረው ትችላለህ። አንዳንድ የማህበራዊ ሚዲያ አውታሮችን ስትመለከት አስቂኝ የሆኑ ነገሮች፣ አዝናኝ የሆኑ ነገሮች ስለሚለጠፉባቸው ተማሪዎች፣ ማንኛውም ሰው ሊሆን ይችላል፣ ተማሪዎች በተለይ
አንብበው ሲጨርሱ ተምረው ሲጨርሱ በመሃል ላይም ሊሆን ይችላል በማንበብ መሃል ላይም እነኛን አስቂኝ ነገሮች በማየት ራሳቸውን ሪፍሬሽ የሚያደርጉበት ቀልድና ቁም ነገር ያላቸው የተለያዩ ቪዲዮዎች የተለያዩ መጣጥፎች ያሉበት የመረጃ አውታር ስለሆነ በእርግጠኝነት ጥቅሙን በዚህ መንገድ ማየት ይቻላል። ከዛ በተጨማሪ ነገሮችን በጣም ያቀልልናል። ተማሪዎችን በቀላሉ ነገሮችን አክሰስ ማድረግ እንዲችሉ ስለሚያደርግ አጠቃቀሙን ከሰራንበት ከሰሩበት ካወቁበት ጥቅሙ በጣም የጎላ ነው ተብሎ ይታሰባል። ማህበራዊ ሚዲያን ከልክ ያለፈ መጠቀሙ በትምህርት ውጤታቸው ላይ ከሚፈጥረው አሉታዊ ተጽዕኖ በተጨማሪ በጤናቸው ላይ አእምሯዊ ጫና እንደሚፈጥርባቸው ሀሳባቸውን ተማሪዎችና መምህራን ያጋራሉ። ከትምህርት ጋርም በጣም ተጽዕኖ አለው፣ መጥፎ ተጽዕኖ አለው። ውጤታቸውን እንዳይሰሩ ያደርጋቸዋል። ሌሊት አይተኙም። ብዙ ተማሪ ቲክቶክ ሲያያነጋና ጠዋት ክላስ ለመግባት ይቸገራል። ከኔም ላይ ከማየው ነው የምነግርክ። ፈተናም ሲደርስ ላይብረሪ ገቡና ላይብረሪም ቲክቶክ ያያሉ፣ ዩቲዩብ ያያሉ። በዛ ላይ ደግሞ ይሄ ኢንፍሉዌንሱ ከራሳቸውን ያወዳድራሉና ሜንታሊ ራሱ ጥሩ አይደለም። ከትምህርቱ በተጨማሪ ደግሞ ሜንታሊ የሚደርስባቸው ተጽዕኖ ጥሩ አይመጣም ማለት ነው። አሁን ለምሳሌ እኔ ካሳለፍኩት ስነግርክ አብረውኝ የተማሩ ሃይ ስኩል ኤሌመንታሪ አብረውኝ የተማሩ ልጆች አዲስ አበባ ያሉት አሁን ቲክቶክ የሚሰሩት በጣም ብዙ ተጽዕኖ እነሱን በማይበት ጊዜ እኔ ምን ላይ ነኝ ይደብረኛል፣ በጣም ይከፋኛል እና ምን ላይ ነኝ የሚለውን በጣም ሜንታሊ ይጎዳኛል። ማህበራዊ ሚዲያ እንደኔ የሚተረጉመው እንደ እሳት ነው። ለምሳሌ እሳትን በአግባብ ከተጠቀመን ምግብ ማብሰል እንችላለን፣ መሞቅ እንችላለን። ግን ያለ አግባብ ከተከሰተ ደግሞ ይበላል፣ እንደሚያቃጥል ነው። እኛ የምናያቸው ነገሮች ለምሳሌ የተለያዩ ነገሮች አሁን ለምሳሌ ከማህበረሰብ ከባህልና ከሃይማኖት ምናምን ውጪ የሆኑት በጣም ከምዕራቡ ዓለም ላይ ከውጪ ዓለም ላይ የምናያቸው ነገሮች አሉ ለምሳሌ እና እነሱ ስናይ ስነ ልቦና ጫና አለ። በጣም ዲፕሬስድ እንሆናለን፣ እንጨነቃለን። ከዛ በኋላ እዛ ላይ ያየነው ነገሮችን በእኛ ላይ እንተረጉማለን። ለምሳሌ ማህበራዊ ሚዲያ ላይ ያየናቸው ምስሎችን ወይም ቪዲዮ ላይ የሰማነው ነገር በእኛ ህይወት ላይ ስናስ በጣም ጫና ይፈጥራል፣ እንጨነቃለን እሱን በማሰብ። ማህበራዊ ሚዲያን በአግባቡ ለመጠቀም ማለት ለአንድ ተማሪ ራስን እንደ መግደያ መንገድ ነው ብዬ አስባለሁ። ምክንያቱም አብዛኛው ሰዓትን የምትጠቀመው በትክክለኛ ባልሆነ መንገድ ከሆነ ለማጥናት የሚጠቀሙበትን ሰዓት ለዛ ለመዝናኛነት ይጠቀሙታል። ከዛ ባለፈ ደግሞ በኋላ ይሄንን ጨርሽ የሚል ነገር አለ። አብዛኞቻችን ጋር የሚስተዋለውም እሱ ነው እና እሱ እየተደራረበ ሲመጣ ሰዓት አጠቃቀማችን ላይ ትልቅ ችግር ይፈጠራል። በአግባቡ አንድ ተማሪ ሰዓቱን ካልተጠቀመ ደግሞ ወደ ውድቀት ነው የሚያመራው ማለት ነው። ማህበራዊ ሚዲያ የምንለው ወይንም ደግሞ ይሄ በኤአይ በልጽጎ የመጣው ነገር ምንድነው? የማንኛውም ነገር በጎ ምግባር እንዳለው ሁሉ መጥፎ ነገር ይኖረዋል። ከሳይኮሎጂካል በምናይበት ጊዜ ይሄ አለ አይደለ ግላዊነት ይመጣል። በቃ ኦልዌይስ የሆነ በግል የመራመድ ነገር፣ ሶሻል ኮኔክሽን አይኖርም። ያን የመሳሰሉትን ነገር ማለት ነው። ሶሻል ኮኔክሽን ሳይኖር ሲቀር ደግሞ አለ አይደለ የግላዊነት እንዴት ነው ከማህበረሰብ ጋር ያለውን ነገር ያቀለዋል ማለት ነው። እንደገና በጤና አኳያ ስነ ደግሞ ለምሳሌ አይናችን ብናይ እንትን ማለት ይቻላል። በጣም ላይት እንትን ስለሆነ አይናችን የሚወጣው ብዙ 6 ሰዓት 8 ሰዓት አፍጠን ስንወስድ ስልካችን ላይ ስክሮል ስናደርግ አይናችን ይጎዳል ማለት ነው። ከነዚህ አንፃር እንኳን ብናይ ከሶስቱ ዘርፎች በጣም አግባብ የማይጠቅሙት ከሆነ ጉዳት አለው ማለት ነው። በመጀመሪያ ደረጃ የማራኪ ባህሪ ስለሚኖረው ማህበራዊ ሚዲያ ጊዜ ይወስድባቸዋል። ለምሳሌ አስቂኝ ቀልዶችን፣ መጣጥፎችን ጋር በሚኖራቸው መስተጋብር ከቁም ነገር ወደ ቀልድ የመሳብ እድል ስለሚኖራቸውና ለቁም ነገር የሚሰጡት ሰዓት ስለሚያንስ ጊዜያቸውን በአግባቡ እንዳይጠቀሙ ያደርጋቸዋል። ጊዜያቸውን በአግባቡ ካልተጠቀሙ ደግሞ መማር ማስተማሩ ላይ ያላቸው ኢንጌጅመንት ወይም ቁርኝት እየቀነሰ ስለሚመጣ ዝቅተኛ ውጤት ሊያስመዘግቡብን ይችላሉ ተብሎ ይታሰባል። በጣም ለረጅም ጊዜ ማህበራዊ ሚዲያ ላይ የሚያሳልፍ ከሆነ ደግሞ የእንቅልፍ እስከ ማጣት ድረስ የሚያስኬድ ጉዳት ሊያመጣ ይችላል። እንቅልፍ በተለይ ቻት የሚያደርጉ ከሆነ ለረጅም ሰዓት ቪዲዮ የሚያዩ ከሆነ የእንቅልፍ ጊዜያቸው ስለሚወስድባቸው የእንቅልፍ መዛባት ይፈጥራል። ይህ ደግሞ ጭንቀትን ይፈጥርባቸዋል፣ ድብርት ሊፈጥር ይችላል።
ለስራ የሚውለው ጊዜ ይገፋል ምናምን ሶ ይሄ ሲደመር ትምህርታዊም ሆነ ስነልቦናዊ ጉዳት ማህበራዊ ጉዳትም ይኖረዋል። እዛው ሚዲያው ላይ ጊዜያቸውን ስለሚያሳልፉ ያለው አብሮነት እየቀነሰ ይመጣና ሶሻል ካፒታላችን ዝቅ ይላል። አካላዊ መስተጋብራችን ማህበራዊ መስተጋብራችን በጣም ስለሚቀንስ ሰዎች ብቸኛ የመሆን እድላቸው ወጣቶች ተማሪዎቻችን ብቸኛ የመሆን እድላቸው በጣም እየጨመረ ስለሚመጣ አይ ቲንክ ጉዳቱ ከዚህ አንጻርም የሚስተዋል ነው ብዬ አስባለሁ። ተማሪዎችና ወጣቶች ከቅርብ ጊዜ ወዲህ የማህበራዊ ሚዲያ ሱስ ተጠቂ እንደሆኑ ጥናቶች ያመላክታሉ። ተማሪዎችም በዚህ ሱስ ከመጠቃታቸው ጋር ተያይዞ ስለደረሰባቸው ገጠመኝም ነግረውናል። ብዙ ገጠመኝ ገጥሞኝ ያውቃል። የመጀመሪያው ሌሊት እያዩ አንግቶ ጠዋት ተነስቶ ማጥናት ማቃት፣ ክላስ መግባት አለመቻል። ቀኑን ሙሉ ስናይ ውለን ምንም ሳላቀው ቀኑ አልቆ ማታ አራት የደረሰበት ጊዜ አለ። ርቦኝ ራሱ አይደለም የበላሁት፣ ሰዓቱ ቻርጅ ሲያልቅብኝ የገባኝ ሰዓትም አለ። እንደዚህ አይነት ገጠመኞች አሉ። ምን መሰለ እኔ ቲክቶክ የሆነ በጣም ሴንሲቲቭ የሆነ መረጃ እያየው ከአልጋዬ ጋር ወረድኩ ብዬ ሄጄ በባዶ እግሬ ደረጃ ወርጄ ጓደኞቼ ያረ ጫማ አድርግ ተመለስ ብለውኝ ምናምን ከዛ ኦኬ ብዬ ተመልሼ መጥቼ ጫማ ለብሼ የወጣሁበት አለ። ጓደኛ ደግሞ እንዳጋጣሚ አንድ ጊዜ ቤተክርስቲያን ላይ ጸሎት እያደረግሽ አረስቶት ጸሎት ማድረጉን ቲክቶክ ስክሮል እያደረገ ያየበት ሲቹዌሽን በጣም አስቆኛል። እና እጄኔ ስልኩን ነጥቄ ጸሎቱን በስርዓት አድርጎ እንዲመጣ ያደረኩበት ሲቹዌሽን ሁላ ነበር። ያ ጊዜ የነበረው ያው በጣም ይሄን ያክል እንትን አለው ማለት ነው። አው ሱስ ሲባል ያው ሲጋራ፣ ጫት ምናምን ብቻ አይደለም። ያው ማህበራዊ ሚዲያ ራሱ ሱስ ነው። ልክ ነው። ከልክ በላይ ስንጠቀም ምናምን እኛ እንደ ሰው እንደመሆናችን መጠን ምንድነው ራሳችን መቆጣጠር መቻል አለብን። ራሳችን መቆጣጠር ማለት ለምሳሌ አውቀን ስልካችን ኦፕ አድርገን የሆነ ሰዓት ሰተን ሌላ ነገር መስራት እንደውም ለምሳሌ ስልኩ የማህበራዊ ሚዲያ መጠቀም ሱስ ከሆነ ከዛ የተለየ ነገር ለምሳሌ ወጥተን ኳስ መጫወት ሊሆን ይችላል። የሆነ ቦታ ላይ ኳስ ማየት ሊሆን ይችላል። ቢጫወቱ ሌሎች ሲጫወቱ ማየት እንችላለን። ከጓደኞች ጋር በመዞር ሊሆን ይችላል እና በዛ ከዚህ ሱስ መውጣት እንችላለን። ሁሉ ጊዜ አንድ ሰው ብቸኝነት ነው ከሰው ጋር ሁሉ ጊዜ እየዋለ ብቸኝነት ያጠቃናል እኛን። ስለዚህ ከዚህ የተሻለ ነገር የሚሆነው ወጥተን ኳስ መጫወት ጓደኞች ጋር ከተማ ወጥተን በመዞር ምናምን የተለያዩ ቦታ ላይ በመዝናናት ከዛ መውጣት እንችላለን። ተማሪዎቹ ማህበራዊ ሚዲያን በአግባቡ እንዲጠቀሙ ባህር ዳር ዩኒቨርሲቲ የተለያዩ ስልጠናዎችን እየሰጠ ቢሆንም የወላጆች ሚና ግን ከፍተኛ ስለመሆኑም ተማሪዎችና መምህራን ያምናሉ። መጠቀምን በሰዓት ከፋፍሎ ቢሆን በደንብ የተሻለ ነው ብዬ አስባለሁ። እዚህ ቦታ ላይ የሆነች ደቂቃ መግባት ከዛ በኋላ እዚህኛው ቦታ ላይ የሆነ ደቂቃ መግባት ይሄ አቴንሽን ስፓን የሚባለውን ነገር አስተካክሎ በአግባቡ መጠቀም መቻል ለተማሪዎች ሞር ጠቃሚ ነው ብዬ አስባለሁ። ለምሳሌ እኔ አሁን መጀመሪያ ላይ እንደነገርኩ መጀመሪያ ሁለተኛ ደረጃ ትምህርት ማሪ እንደነበርኩ ቴክኖሎጂ ወይም ስልኩ ለኔ መጀመሪያ ነበረ እና በጣም ሱሰኛ ሆኜ ነበር። አለ አይደለ የምጠቀመው ቲክቶክ ነው የምጠቀመው ይሄ ቴሌግራም ነው ስክሮል ነው በቃ አልሰማው ነበር እየበለው ሁላይ ነበር። ነገር ግን አሁን ወደ ከፍተኛ ተቋም ወደ ዩኒቨርሲቲ ስቀላቀል ጀምሬ ለማህበራዊ ሚዲያ ስጠቀም ሱሴን ለመቀነስ ምን ማድረግ አለብኝ? ሰዓት መከፋፈል ጀመርኩ ማለት ነው። በቀን ውስጥ እስከዚህ ሰዓት ማታ ላይ እስከዚህ ሰዓት ከተጠቀም ሱሴን እገታለሁ ማለት ነው። ፋንክሽናልም ሆናለሁ ውጤታማም ሆናለሁ ማለት ነው በቅድ የምጠቀም ከሆነ። አንዳንድ ጥናቶችን እኔም ለማንበብ ሞክሬያለሁ። እዚህ ባህር ዳር ዩኒቨርሲቲ የሚሰጠኑ ጥናቶች አሉ። አንድ 3 ጥናቶችን እኔ ለማየት ሞክሬያለሁ። እንግዲህ ሶሻል ሚዲያ አጠቃቀምን በአዎንታዊም በአሉታዊም መንገድ ነው የሚያስቀምጡት። ቅድም ለመጥቀስ እንደሞከርኩት ሶሻል ሚዲያ አማራጮች የእውቀት ምንጮች ናቸው፣ የመረጃ ምንጮች ናቸው፣ የመዝናኛ አውታሮች ናቸው። ከዚህ አንጻር ተማሪዎች ማንኛውም ማህበረሰብ ትምህርት ሊያገኝበት ይችላል፣ መረጃ ሊያገኝበት ይችላል፣ እንደ መዝናኛም ሊቆጥረው ይችላል። ነገሩን በልኩ ነው። ከልክ ካለፈ ደግሞ ወደ ሱስ የሚያመጣ ከሆነ ወደ አዲክሽን የሚያድግ ከሆነ የትምህርት ጊዜን ይጎዳል። በማንበብ ሰዓት ማሳለፍ እያለበት አንድ ተማሪ ፈተና ደርሶ ሶሻል ሚዲያ ላይ ጊዜውን የሚያሳልፍ ከሆነ የሚጠበቅበትን መደበኛ ስርዓተ ትምህርት ላይ የተቀመጡ ይዘቶችን ከመሸፈን ስለሚወርድ ያው የእውቀት
ዝቅ ማለት ስለሚስተዋል ምናልባት እንግዲህ አካዳሚክ ፐርፎርማንሳቸውም ዝቅ ይላል። ሳይበር ቡሊንግ ጋር ይጋለጣሉ። እውነት ለመናገር እና ጥናቶች የሚያሳዩት ሳይበር ቡሊንግ ላይ ይሄ ሚዲያ ላይ የመሸማቀቅ መረጃዎች የመውጣት ፎቶቸው የመውጣት የተጻጻፉት ነገር የመውጣት ነገሮች ስለሚስተዋሉ ይሄ ነገር ያሸማቀቃቸዋል። ሶ ይሄ መሸማቀቅ ካለ ደግሞ ስነ ልቦናዊ ስብራት፣ ማህበራዊ መገለል ነገሮች ስለሚያመጣ ጥናቶችን በዛ መንገድ በውላ አስቀምጠውታል። አካዳሚክ ፐርፎርማንሳቸው ይቀንሳል፣ ማህበራዊ ግንኙነታቸው ይቀንሳል፣ ስነ ልቦናዊ ስብራታቸው ለምሳሌ የእንቅልፍ መዛባት፣ ብቸኝነት፣ ጭንቀት፣ ድብርት የሚባሉ ነገሮች ያለን ሶሻል ካፒታል ስለሚቀንስ በዛ መንገድ እኔ አድሬስ አድርጓቸዋል ብዬ አስባለሁ ጥናቶች። የወላጆች ሚና በጣም የቀነሰበት ሁኔታ ነው የሚሆነው። ምክንያቱም እዚህ ቦታ ላይ የትወጣችሁ የትገባችሁ የሚለን እኛ ነን። ስልካችንን ማጠቃቀማችን ሰዓታችንን የምናውቀው እኛ ነን። ግን ወላጅ ሊያደርግ የሚችለው ነገር ምንድን ነው? አሁን ካለው ሁኔታ አይቶ ተረድቶ መምከር መቻል ነው ብዬ ነው የማስበው። ከቤተሰብ እርቄ ነው ያለ ነው ደግሞ አንሳል ቤትስ ቢሆን ቤተሰብ ይሄን ከዚህ ስልክ እንደዚህ አድርገው ስልክ ምንድነው ብቻ እንደዚህ የምታደርገው ስልክን አስቀምጥ እስቲ ምናምን ሊሉ ይችላል። ግን እዚህ ጋር ማንንም እንደዛ ስለማይለ ደግሞ የቤተሰብ እንደ ተማሪ እንደ ዩኒቨርሲቲ ተማሪ አደራ ያለብን ሰዎች ነን። ለወላጅም ደግሞ ለራሱ ለሀገር የሚጠቅም ሰው ለመሆን ትንሽ የወላጆችን ምክር መስማት እንደም ወላጆች ለምሳሌ አንዳንድ ያልተማሩ የሆኑ ከሆኑ ቤተሰብ ለምሳሌ ከገጠር ምናምን የወጡ ከሆኑ ስለ ማህበራዊ ሚዲያ እንደዚህ አይነት ያለው ጫና ባያውቁም ራሱ እኛ ከሌሎች አይተን መማር አለብን ብዬ አስባለሁ። የመንግስት መንግስታውን ዋይፋይ እዚህ ጋር ሲያደርግ ተማሪው እንዲጓዘን አይደለም፣ ተማሪ የሆነ ኢንፎርምድ እንዲሆን ነው፣ መረጃ ጋር እንዲቀሳቀስ ነው የሚያደርገውና በዚህ ላይ ዩኒቨርሲቲው ጥሩ ነው። እንደኛ ዲፓርትመንት ለተማሪዎች የሆነ በየአመቱ የሚዲያ ሊትሬሲ ትሬኒንግ ይሰጣሉ። የተወሰኑ ተማሪዎችን ከተለያዩ ዲፓርትመንት ወስዶ ይሰጣሉ ሚዲያ ሊትሬሲ ትሬኒንግ ምናምንና እንደዛ ነው። እንደ ዩኒቨርሲቲ ወይም እንደኛ ትምህርት ክፍል ተማሪዎች ገና ወደ ዩኒቨርሲቲ ሲመጡ የህይወት ክህሎት ስልጠና ይወስዳሉ። ከህይወት ክህሎት ስልጠናዎች ውስጥ በዋናነት ብዙ ኮንተንቶች አሉ፣ ብዙ ይዘቶች አሉ። በዋናነት ግን ዲጂታል ሚዲያ ሊትሬሲ ስልጠና እንሰጣለን። ዲጂታል ሚዲያ ሊትሬሲ ምንድነው? how students are going to interact with the digital world የሚለው ነው በደንብ ስልጠና የምንሰጠው። እንደ ዩኒቨርሲቲ የተለያዩ ስልጠናዎች ይሰጣሉ። በዋናነት ግን ተማሪዎች ገና ሲገቡ የህይወት ክህሎት ስልጠና ስለሚወስዱ ከሰልፍ ዲስከቨሪ ወይም ከግለሰብ ክህሎት፣ ማህበራዊ ክህሎት፣ አካዳሚያዊ ክህሎት የሚባሉ በዋናነት እነኚህን 3 ትልልቅ ሞጁሎችን ስለሚሰለጥኑና በመማር ማስተማር ሂደቱ ደግሞ ሜንተር ስላላቸው አድቫይዘር ስላላቸው የተለያዩ መምህራን ከመማር ማስተማሩ ጎን ለጎን የምክር አገልግሎት እየሰጧቸው መማር ማስተማራቸውን እየቀጠሉ ነው ብዬ ነው ማምነው ነው። እንግዲህ እንደ አጠቃላይ ለተማሪዎቹ ማህበራዊ ሚዲያ በዘመናዊ ሂደት ውስጥ ትልቅ ሚና የሚጫወት ቢሆንም በአግባቡና በጥንቃቄ መጠቀም አስፈላጊ ስለመሆኑ ተማሪዎችና መምህራንም ያምናሉ። ማህበራዊ ሚዲያ ለተጠቀመበት በጣም ትልቅ የሆነ እድል ነው። ላልተጠቀመበትና መንገዱን እያበላሸበት ላለ ሰው ደግሞ ትልቅ ራስን መግደያ ቦታ ነው። ስለዚህ በአግባቡ ሰዓትን ተጠቅሞ መጠቀም መቻል በጣም ትልቅ ነገር ነው እና በአግባቡ እንጠቀም። ተማሪዎቹ የሚያዩቸው እና የሚሰሟቸው ነገሮች፣ የሚያነቧቸው ነገሮች የሚጠቅሙም የማይጠቅሙም ናቸው። የትኛው መረጃ ነው የሚጠቅመው ነው? የትኛው መረጃ ከማን ነው? አውተንቲኬት መደረግ መቻል አለበት መረጃ። ከዚህ አንፃር እንግዲህ ተማሪዎች እዚህ የመጡት በዋናነት ሊማሩ ነው። ከመማር ጎን ለጎን ሊያደርጓቸው የሚችሉ ዘርፈ ብዙ እንቅስቃሴዎች ይኖራሉ። በዋናነት ግን ሊማሩት እስከመጡ ድረስ መማር ማስተማሩን ሊደግፍላቸው የሚችል ውጤታቸውን ሊያሻሽል የሚችል እውቀታቸውን ሊያሻሽል የሚችል የመረጃ አማራጮችን ለምሳሌ መጠቀም ቢችሉ አይ ቲንክ ካላስፈላጊ ጭንቀት፣ ካላስፈላጊ ድብርት፣ ካላስፈላጊ ውጤት ማሽቆልቆል፣ ካላስፈላጊ ብቸኝነት ይገላገላሉ የሚል ተስፋ አለኝ። ተማሪዎች ከተለያየ አካባቢ ወደ ባህር ዳር ዩኒቨርሲቲ ወይም ወደ ተለያዩ ትምህርት ተቋማት የተሰበሰቡ በዋናነት ምን ሊያደርጉ ነው? ምን ላደርግ ነው ወደ ትምህርት ተቋማት የመጣሁት የሚለውን ጥያቄ መጠየቅና መመለስ ከቻሉ ጊዜያቸውን በአግባቡ ይጠቀማሉ። ጊዜ በአግባቡ መጠቀም ማለት ምን ማለት ነው? የእንቅልፍ ሰዓት ተማሪ መመደብ አለበት። የመማሪያ ሰዓት መመደብ አለበት። የማንበቢያ ሰዓት መመደብ አለበት።
ሃይማኖት ተቋማት ላይ ደግሞ ኢንቮልቭ የሚያደርጉበት ሰዓት መመደብ መቻል አለባቸው። ከጓደኞቻቸው ጋር መጫወት፣ የካፌ ሰዓት፣ የወክ ማድረጊያ ሰዓት፣ ዘርፈ ብዙ አክቲቪቲዎች ወይም ተግባራት አሉ። ከዚህ አንጻር ነገሮችን በቅደም ተከተል በማስቀመጥ እና ነገሮችን በተቀመጠላቸው ልክ በማስኬድ ሶሻል ሚዲያ ላይ ያላቸውን የተለጠጠ ሰዓት መቀነስ፣ ማስተካከል ይችላሉ። ተመልካቾቻችን በዛሬው የአስኳላ መሰናዷችን በባህር ዳር ዩኒቨርሲቲ ፔዳ ግቢ ተገኝተን የተማሪዎች ማህበራዊ ሚዲያ አጠቃቀም በተማሪዎች ውጤት ላይ ምን አሉታዊና አዎንታዊ አስተዋጽኦ አለው የሚለውን ነበር እንግዲህ እያስቃኘናችሁ ቆይታ ያደረግነው። ነጻነት አማረ አብሬያችሁ ቆይታ አደረግኩ። ሌሎች የአስኳላ መሰናዶዎቻችን ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ። ተመልሰናል። ውድ ተመልካቾቻችን አስቀድመን በመግቢያችን ላይ እንዳነሳ ነው ዛሬ እንግዲህ ከአንድ መሰናዶ ባሻገር አካል ጉዳተኝነትና ትምህርት ላይ ያተኮረ ርዕሰ ጉዳይ አንስተን እዚሁ እንግዶችንም ስቱዲዮ ላይ ጋብዘናል። እንግዶቻችንን እናስተዋውቅ። አቶ እያዩ ካሳው የአማራ ክልል የእንቅስቃሴ ጉዳተኞች ማህበር ጸሐፊ ናቸው። እንዲሁም አቶ ኃይለ ማርያም ፍስሐ ደግሞ እንዲሁ በተመሳሳይ አካል ጉዳተኛ ናቸው። እነሱ ጋር ነው እንግዲህ ቆይታ የምናደርገው። በቆይታችን በአጠቃላይ በኢትዮጵያ ያለውንም የትምህርት እና የአካል ጉዳተኞችን ምን ያህል ያካትታል፣ መብቶቻቸው እየተከበሩ ነው ወይ፣ በተለይ ከትምህርት ጋር በተያያዘ እነዚህን ሀሳቦች እያነሳን ቆይታ እናደርጋለን። እንግዶቻችን ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። አንዳንድ ቁጥሮችን ሀሳቦቻችን ከመሄዳችን በፊት ቁጥሮች ምን ይላሉ የሚለውን ብናነሳ። እሺ፣ እንግዲህ የዓለም ጤና ድርጅት መረጃ እንደሰጠን ከዓለም ሕዝቦች 16 በመቶ የሚሆነው የአካል ጉዳተኞች ናቸው ይለናል። በኢትዮጵያ ደግሞ እስከ 20 ሚሊዮን የሚደርሱ አካል ጉዳተኝነት እንዳለባቸው የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያሳያል። በሌላ በኩል ደግሞ ዓለም አቀፍ የሰራተኞች ድርጅት ደግሞ የዓለም ባንክ የዓለም ጤና ድርጅት መረጃን ዋቢ አድርጎ ቁጥሩን እስከ 15 ሚሊዮን ያደርሰዋል ማለት ነው። ቁጥሮቹ ዝቅና ከፍ የሚሉ ነገሮች አሉት። እንግዲህ ሁሉንም ባሉበት እናቀርባቸው ብለን ነው። ማህበራዊ ሚኒስቴር ሴቶችና ማህበራዊ ጉዳይ 20 ሚሊዮን ይለናል። ዓለም አቀፉ የሰራተኞች ድርጅት ደግሞ የዓለም ባንክንና የዓለም ጤና ድርጅትን መረጃ አድርጎ እንዳነሳሸው 15 ሚሊዮን ያደርሰዋል። እንግዲህ ቁጥሩ የተሻሉ ጥናቶች ይፈልጋል የሚለውን ማሳያ ነው። 5 ሚሊዮን ማለት ብዙ ቁጥር ስለሆነ አስታራቂ ጥናቶች ያስፈልጋሉ የሚለውን በእግረ መንገድ ጠቆም ማድረግ እንፈልጋለን። እንቀጥልና ደግሞ እንደው ከዚህ ህዝብ ውስጥ ምን ያህሉ የትምህርት እድል ያገኛሉ የሚለውን ቁጥር ብናየው አብዛኞቹ አካል ጉዳተኞች 95 በመቶ የሚሆኑት ይላል መረጃው በገጠር ስለሚኖሩ የትምህርት እድል አያገኙም የሚሉ ቁጥሮችን እያየሁኝ ነበረ። በተለይ ደግሞ ይሄ ቁጥር በማደግ ላይ ባሉ ሀገራት ኢትዮጵያን ጨምሮ ማለት ነው ከአካል ጉዳተኛ ህፃናት ውስጥ 90 በመቶ የሚሆኑት የትምህርት እድል አያገኙም። ምክንያቱ ደግሞ እንግዲህ በማህበረሰብ ዘንድ መሰራት ያለባቸው ስራዎች ስላልተሰሩም ሊሆን ይችላል። ለትምህርትም ደግሞ እንዲሁ በቀላሉ መንቀሳቀስም ስለማይቻል በተለይ ገጠር ላይ ሌላ አደጋ ይደርስባቸዋል በሚል ፍርሃትም ሊሆን ይችላል። ማስተማር ያለብንን ነገር ባለማስተማራችንም ሊሆን ይችላል። የትምህርት እድል የሚያገኙት 90 በመቶ ብቻ ናቸው ይለናልና ወደ እንግዶቻችን መለስ እንበልና ደግሞ ቁጥሩን እንዴት ታዩታላችሁ? ኢትዮጵያ ውስጥ ያለውን በተለይ ከአካል ጉዳተኝነት ጋር በተያያዘ የትምህርት እድሉን እንዴት ታዩታላችሁ? አቶ እያዩ እርስዎ ጋር እንጀምር። ኢትዮጵያ ውስጥ ያለው አሁን የቁጥር ጨዋታ ትክክለኛው ስታቲስቲክስ ተሰርቶ እስካልተገኘ ድረስ አካል ጉዳተኞችን በቁጥር ማስቀመጡ እኔ ልክ ነው የሚል እንትን የለኝም። ግምቱን መውሰድ ለአንዳንድ ስራዎች መነሻ ያገለግላል ከሚል አንጻር ካልሆነ በስተቀር በሚደብቅ ማህበረሰብ መካከል መንግስት ምቹ ሁኔታ ባልፈጠረበት ትምህርት ቤት ሁኔታዎች ባልተሟሉበት ሁኔታ ይሄ ነው ቁጥራቸው ብሎ መናገር የአካል ጉዳተኝነትን ጉዳይ የሚያባብሱ ነገሮች እየተፈጠሩ ባሉባት ሀገር ውስጥ ቁጥሩን በትክክል ተጠንቶ ስታቲስቲካል ዳታው ተሰርቶ ተቆጥሮ የመጣ አድርጎ ለመናገር አግባብ ያለው ነው ወይም ደግሞ ይሄ ነው ትክክል ነው ማለት ስለሚከብድ ቁጥሩ ላይ ሳይሆን እንዲሁ ያለውን ሂደት
ብናይ ይሻላል የሚል እውነቶቹን እንያቸው። የኛም ሀሳብ ወደሱም ያው ቁጥሮቹ መፋለስ ስላላቸው ጥናቶችን ይፈልጋሉ ብለን ጠቆም ያደረግነው ለሱም ጭምር ስለሆነ ወደ አቶ ኃይለማርያም የምንምጣ እስኪ ምናልባት ምን ያህል ተደራሽ ነው ማለት እንችላለን? አስቀድመን ስናነሳ የነበረው ቁጥር በታዳጊ ሀገራት 90% የሚሆኑት ህፃናት አካል ጉዳተኛ ህፃናት የትምህርት እድል አያገኙም ይላልና የኛ ስነባራዊ ሁኔታ እንደው ምን ያሳያል? ትዝብቶን ቢያጋሩ ነው። ይህ ጥናት ይገልጸዋል ወይ ብዬ እኔ ላለፈው አይደለም ለወደፊትም ቢሆን ብዙ ቴክኖሎጂ፣ ብዙ የሰው ኃይል፣ ብዙ አቅም ቢጠይቅ ይመስለኛል ሪያሊቲውን ለማወቅ። አዎ ልክ ነው። እኛ በፕራክቲካሊ በኑሮ በምናውቀው ግን አሁን ላይ ያለው ምንም በለው ፐርሰንቱን 0.1ም በለው 90 ማስገባው ካለው ጋር አይገናኝም፣ አይመጣጠንም ባይ ነኝ። የሰብአዊ መብት ጉዳይ ተደርጎ ከተወሰደ በደንብ በተናጠል በእያንዳንዱ ቤት ውስጥ ነው አንኳኩተን ማየት ያለብን ብዬ ስለማስብ እንደኔ ምን ያክል ሰው ወደ ትምህርት ገብቷል ከምትለኝ ምን ያክል ሳምፕል ሰው አለ ብትለኝ እስማማለሁ። በእኛ ቀበሌ በሴቶችም በወንዶችም በተለያየ የአካል ጉዳት ብዙ ሰዎች እንዳሉ አውቃለሁ። ከነዛ መካከል ስንት ተምራ ብትለኝ ከ3 ቀበሌዎች 3 ሰዎች አለን። መጀመሪያ ነው የመጣው። ከዛ ደግሞ ልጅ ቤተሰብ ስለነበረ ኢንፎርሜሽን ሰጣሁት፣ አመጣው አባቱ፣ ሌላም እንደዚሁ ቀጠለ። ከዛ ውጭ ብዙ ቀርተዋል። ስለዚህ በቁጥር ከሚገለጽ ይልቅ ለጥያቄ መልስ ለመስጠት ያክል ምን ያክል ገብቷል ለሚለው በተለያየ መንገድ ኢንፎርሜሽን ያላቸው ወይም ወላጆቻቸው ነቃ ያሉ አጋጣሚውን ተጠቅመው ወደ ከተማ መጥተው የተማሩ ሳምፕል የሚሆኑ ሰዎች አሉን እንጂ አብዛኛው አልተማርም ብዬ ነው የምወስደው። አሁንም ከተማ አካባቢ ላይ ያለ የሚታዩ ትምህርት ቤቶች ስልጣኔው ያላቸው እንዲያው ተቋሞች ሁሉም ስለሚጮሁ የሚታየው እውነታ ገሃድ አውጥቶ ስለወጣ ያንን ለማስተካከል ጥረት ደፋ ቀና ከሚባልባቸው ትምህርት ቤቶችና አካባቢዎች ዩኒቨርሲቲዎች ካልሆነ በስተቀር ቅድምም እንዳልነው ሰፊው የማህበረሰብ ክፍል የሚኖርበት ገጠር አካባቢ አካል ጉዳተኞች ትምህርት ቤት ሂደው እየተማሩ ነው፣ ተደራሽ ሆኖላቸዋል የሚለው አስተማማኝ አይደለም። እንግዲህ የትምህርት እድል ያገኙትን ብንመለከት ደግሞ ትምህርት ቤቶች ለአካል ጉዳተኞች ታሳቢ ተደርገው ይሰራሉ። እንዴት ነው እናንተም ከተማራችሁበት ትምህርት ቤት አንጻር አሁን ያለውንም ሁኔታ ብታጋሩ? ገጠር ላይ ያሉ ትምህርት ቤቶች ከተማው ላይ ስታመጫቸው የማህበረሰቡ ንቃትም የአካል ጉዳተኛው ንቃትም እኩል ባለመሆኑ ገጠር ላይ ያሉት እንደተደበቁ ነው የሚቀሩት። የመማር እድላቸው ሰፊ አይደለም። ካለው ከባቢያዊ ምቹ ሁኔታ አለመመቻቸት የተነሳ ወንዝ አቋርጠው የሚሄዱ ናቸው። ድንጋይ ተራምደው በድንጋይ ላይ የሚሄዱ ናቸው። ለዊልቸር የሚመቹ ያልሆኑ ናቸው። ለዓይነ ስውራንም የሚመቹ አይደሉም የገጠር ትምህርት ቤቶች እና በዚህ ምክንያት ከመማር ይልቅ ወደ ሌላ እነሱን ወደሚመች ዘርፍ እንዲሰማሩ እንዲያው ከህፃናት ጀምሮ ወደ ትምህርት ቤት የሚገፋፋህ ነገር አይመጣም ገጠር ላይ ስታዩ። ከተማ ላይም ደግሞ ስትመጣ ከገጠሩ ፈልሰው መጥተው እነዚህ አካል ጉዳተኞች ከተማ ላይም ሲኖሩ የራሳቸውን ኑሮ ለማሸነፍ ደፋ ቀና ስለሚሉ የመማር እድሉን እዚህ ምቹ ሁኔታ ቢፈጠርም እየገቡበት አይደለም፣ እየተማሩም አይደለም። ከተማ ላይ ደግሞ ስታይ ደግሞ አሁንም አንዳንድ የመንግስት ተቋማት ሁኔታዎችን ቢያመቻቹ፣ በሮች ለአካል ጉዳተኞች ምቹ እንዲሆኑ ቢያደርጉም፣ ውስጣቸው እንዲመቻች ቢያደርጉም፣ ሌሎችም አሁንም ደግሞ ተጽዕኖዎች አሉ፣ የአመለካከት ተጽዕኖዎች አሉ። ሽንት ቤቶች የማይመቹ ይሆናሉ። የጋራ ተማሪዎች ጉዳት አልባዎችም ጉዳት ያለባቸው የሚጠቀሙበት ተደርጎ ይሰራል። በዊልቸር የሄደ አይቶ ከመመለስ ውጭ ገብቶ መጠቀም የማይችልበት በቆሻሻ የተሞላ ይሆናል። አይነ ስውርም ደግሞ ገብቶ እንደ ልብ ንጹህ ሆኖ ገብቶ የሚጠቀምበት ቁጭ ብለህ የምትጠቀምበት ሽንት ቤት ላይሆን ይችላል። እንዲህ አይነት ነገሮች ትምህርት ቤቶች ላይ ታያለ እና ላይናታቸው የሆኑ ወይ ደግሞ ራምፓቸው ደግሞ በትክክል ያልተሰሩ ትምህርት ቤቶች ደግሞ ታያለ። ክፍል በቀያየርክ ቁጥር አካል ጉዳተኞች የሚቸገሩበት ሁኔታ ነው ያየሁኝ እና ከመማር ይልቅ እንዲያውም እየወጡ በግል ስራና በልመና የሚሰማሩበትን ሁኔታ በስፋት ስታይ እንዲሁ ተደራሽ አድርጓል ወይ አካል ጉዳተኞችን
ከተማው ያለውስ ትምህርት ቤት ቢሆን ብለህ ስትል ተደራሽ አያደርግም። የግሎችም ተደራሽ አያደርጓቸውም። የግል በራቸውን አፍርሰው እነሱን እስከ ዊልቸራቸው እስከምናቸው እንዲገቡ ከማድረግ ይልቅ እነሱን ገፍቶ የሚመልስ አይነት አካሄድ ያለበት ትምህርት ቤት። ይህ ደግሞ መንግስት ባወጣው ህግ መሰረት ተከታትሎ ሲያስፈጽም አታየው። አካል ጉዳተኞች ተጠቃሚ ይሁኑ ብሎ ታጥቆ ተነስቶ ሲሰራ ስለማታየው ተደራሽ ነው ማለት ለኔ ይከብዳል። ወደ አቶ ኃይለ ማርያም እንምጣ እስኪ። እንደው ምልከታችሁን በእግረ መንገድ በተለይም ደግሞ ከራሳችሁም የህይወት ተሞክሮ ጋር አንስታችሁ ብታወሩ ደስ ይለናል። ለምሳሌ አንዳንድ የተወሰኑ ትምህርት ቤቶች ልክ ነው፣ የተወሰነ ትንሽ ተስፋ ያላቸው የተወሰነ የሚታይ ነገር ለውጥ የተወሰኑ ሊኖሩ ይችላሉ። በየዘርፉ የሚለያዩ መስሎ ይሰማኛል። ለምሳሌ ለዊልቸር የማይመች፣ ለዓይነ ስውር የማይመች፣ ደግሞ ብቻ በክራንችም ለሚሄድ የማይመች አይነት ነገሮች ልዩነት ያላቸው መስሎ ስለሚሰማኝም ጭምር ስለሆነ አቶ ኃይለ ማርያም እንደው የእርሶስ ምልከታ ምን ያህል ምቹ ናቸው ትምህርት ቤቶች? እሺ አክሴሲቢሊቲ አሁንም የመብት ጉዳይ ተደርጎ መነሳት መቻል የቅንጦት መሆን የለበትም። መንግስትም ግዴታው ነው። ቅድም በጠቀስከው ዓለም አቀፍ የአካል ጉዳተኞች መብት ስምምነት ላይ አንቀጽ 9 በደንብ ተቀምጧል። ይሄ ደግሞ የጸደቀ ነገር ነው። ከጸደቀ ባለ መብቱም መብት አለው፣ ባለ ግዴታውም ግዴታ አለበት። ይህንን መወጣት አለበት። አክሴሲቢሊቲ ከቦታ አንጻር፣ አክሴሲቢሊቲ ከኢንፎርሜሽን አንጻር፣ አክሴሲቢሊቲ ከቴክኖሎጂ አንጻር፣ አክሴሲቢሊቲ ከትምህርት ኦር ከስራ ማቴሪያል አንጻር መታየት አለበት። ከስራ አንጻር ስናይ በትምህርት ቤትም በለው በስራ ዓለምም በለው ኦልዌይስ የሚነሳ ችግር ግልጽ ሆኖ የሚታይ ነገር ይሄ የቦታ አክሰሲቢሊቲ ጉዳይ ነው። ቅድም አንተም እንዳልከው ቦታ አክሰሲብል መሆን አለበት ሲባል እንደው ለአካል ጉዳተኞች ብቻ ብለን መጠቀልለውም አይደለም። ለዊልቸር ራሱን የቻለ ያስፈልገዋል። ለዊልቸር የተሰራው ግን ለየትኛውም ሰው ያገለግላል። ለአካል ጉዳተኛ ብለህ ሰርተኸው ለሌላ ማህበረሰብ የማያገለግል የማይጠቅም የምትለው የለም። ሜቢ እንደው በልዩነት እንየው ከተባለ ብሬል ካልሆነ በስተቀር ሌላው ማንኛውም ለአካል ጉዳተኛ ተብሎ የሚሰራ ነገር ለማንኛውም ማህበረሰብ ያገለግላል። ስለዚህ ስለ ትምህርት ቤት ስለሆነ እያወራን ያለ ነው። አንድ ትምህርት ቤት አንደኛ ለዊልቸር ተጠቃሚ ምቹ ነው ወይ፣ ሁለተኛ ለዓይነ ስውራን ለእንቅስቃሴ አመች ነው ወይ የሚለውን ከቦታ አንጻር ስለሆነ እያወራን ያለ ነው። ይህንን መመለስ መቻል አለበት። እኔ በተማርኩበት ትምህርት ቤት ለአካል ጉዳተኛ የሚመች ተብሎ እየተሰራ የለም። በእኔ ግምት ከ70 እስከ 80 ሴንቲሜትር የሚሆን ደረጃ እየወጣን የተማር ነው። እሺ እኔስ ዳስሼ ወጣሁት። ዊልቸር ተጠቃሚ በዛ ሰዓት ቢኖር ወይም ከዛ በኋላ መጥቶ ከሆነ አላውቅም ቢኖር ምንድን ነው የሚሆነው? በዚች የተነሳ ያ የዊልቸር ተጠቃሚ ወይም ክራንች ተጠቃሚ ትምህርቱን ሉዝ ሊያደርግ ነው ማለት ነው። ስለዚህ እየተማርነው በዚህ ሁኔታ ነው። አሁንም አብዛኛው ያለው ይሄ ነው። ስንቀጥል አክሴሲቢሊቲ ከኢንፎርሜሽን አንጻር ኢንፎርሜሽን ማኑዋል ሊኖረው የሚገባው አንድ ራሱ አካል ጉዳተኛው፣ ሁለት አስተዳደር አካላት ኦር ትምህርት ቤት አመራሮች፣ መምህራን ራሳቸው። መምህሮች እኛን የሚያስተምሩን አቅም ስላዩብን ነው እንጂ የማገዝ እንዴት ማገዝ እንዳለባቸው እንዴት ማስተማር እንዳለባቸው ተነግሯቸው አይደለም። እኔ የምማረው 6 ኮርስ ነው፣ 6 ሳብጀክት ነው። አይናሞች የሚማሩት 9 ሳብጀክት ነው። ተማርን እኔ 6ቱ ኮርስ ሲደመር 96 ምናምን አለኝ። አይናማው ደግሞ 9 ኮርስ ተምሮ ሲደመር 95 አለው። ስለዚህ መምህሯ ምን ብላ አሰበች? አንተ የምትማረው ኮርስ 6 ስለሆነ የአንተ ደረጃ ለብቻ ነው የሚሰራው፣ ስለዚህ ከአይናሞች እጀምራለሁ አለች። እንደዛ በሳብጀክት ቁጥር ካየኸው የኔ መቼም ቢሆን ደረጃ ውስጥ ሊገባ አልችልም። ስለዚህ ይሄ መምህር ምን ይቀራል ማለት ነው? እንዴት ማስተማር እንዳለበት ኢንፎርሜሽን አልተሰጠውም። በደግነት የሚዳኝበት መንገድም በደንብ አልተቀመጠም ማለት ነው። የለም። ስለዚህ አክሴሲቢሊቲ በዛ ሞይ መታየት ስላለበት ብዬ ነው። ኢንፎርሜሽን ያለው ሰው ቦታ ይሰራል ወይም መግቢያ መውጫ ይሰራል። ኢንፎርሜሽን ያለው ሰው እንዴት ማስተማር እንዳለበት ያውቃል። እና መምህሮቻችን በአብዛኛው ሂዩማኒቲ ስላላቸው ሰብአዊነት ስላላቸው አካል ጉዳተኛውን በአብዛኛው አክቲቭ ስለነበረ ነው እንጂ ኢንፎርሜሽን ኑሯቸው አይደለም። ይሄ ችግር ነበረ። ይሄን ባታስተካክለው እኔ ሞራል ላይ የሚያመጣውን ኢምፓክት ይው። ስለዚህ ኢንፎርሜሽን ለአስተዳደር አካላት፣ ኢንፎርሜሽን ለራሱ ለዲሴቢሊቲ፣ ኢንፎርሜሽን ለባለሙያው ያስፈልገዋል ማለት ነው። ሲቀጥል ቴክኖሎጂ ነው።
ቴክኖሎጂ ለእንቅስቃሴ ያግዛል፣ ለትምህርት ያግዛል፣ ለስራ ያግዛል፣ ለሙያ ለማሳደግም ይጠቅማል። እኔ እንደ አይነት ስጉር ነው የማወራው። አንደኛ ክፍል ላይ ሁለተኛ ክፍል ላይ ብሬል እንግዲህ በስነ ስርዓት ቢሰጥ ከአይናሞች ጋር እኩል ማንበብ ይቻላል። አሁንም ማየት ይቻላል። በደንብ የተማሩ ልጆች ቦርዲንግ የተማሩ ልጆች ከአይናሞች ጋር ጽሁፍ እኩል ማንበብ ይችላሉ። ደቂቃ ይዞ ማየት ይቻላል። እኛ ግን በዚህ ዜሮ ነን። ለምን ብትል ብሬል አልቀረበልንም። አንዷ ወረቀት ለአራት ተቋርጣ ነው የምንለማመደው፣ ለአራታችን ተሰጥቶ ማለት ነው። መጻፊያው ስሌት ስታይልስ አሁን ጭራሽ የለም፣ ገበያ ላይ የለም። ትምህርት ቤት የማያቀርብ ማን ነው ይሄን የማቅረብ ግዴታ ያለበት የሚለው አይታወቅም። ዝም ብለን ብሬል ትምህርት ተብሎ ኦራሊ የብሬል ትምህርቱን ኦራሊ ተምረው ይወጣሉ። ከዛ በኋላ በኦዲዮ ነው አብዛኛው እያጠና ያለው። እሱ ደግሞ ምን ችግር አለው ብትለኝ በኦዲዮ የሚያዳምጥ አይነ ስውር እንግሊዘኛውን በቃል ነው እንጂ የሚያውቀው በስፔሊንግ አያውቀውም። ስፔል አድርግ ብትለው ስፔሊንግ አይነግርህም። ጻፍ ሲባል ይቸገራል ማለት ነው። ጽሁፍ ላይ የለም። ምክንያቱም አንባቢም ፈተና ስትፈተን ዚስ ኢዝ ምናምን ብሎ አንባቢ ያነብልሃል። ስለ ስፔሊንጉ አንተ አትጨነቅም። መልሰህ መልሱ ዚስ ኢዝ ምናምን ብለህ ትነግረዋለህ። ስለ ስፔሊንጉ አንተ አትጨነቅም። አንባቢው ይጽፈዋል። ስለዚህ አይነ ስውር አሁን አብዛኛው በዚህ በአማራ ክልል በአካቶ የተማርነው የስፔሊንግ ድርቀት አለብን። ይሄ የመጣው ቴክኖሎጂው በአግባቡ ባለመቅረቡ ነው። ስለዚህ አክሴሲቢሊቲ ከዚህ አንፃር መታየት አለበት ብዬ ስለማምን ነው። ይሄ ችግር አለ። ይሄ ለስራችንም ብሬል አለመቻላችን ክፍተት ፈጥሯል እና ቴክኖሎጂ ላይ ኢንፎርሜሽን ላይ የቦታ ምቾት ላይ አሁንም ችግር አለ፣ ተደራሽ አይደለም እያልኩ ነው። የቀረበው ፖይንት ካለ አስታውሳኝ። አብሮ ወደ አቶ ያዩ ምንምጣና ከቁሳቁስ ጋር የተያያዘውንና በቴክኖሎጂም በተለያዩ ዘርፎች ሊገለጹ የሚችሉ ጉድለቶችንም ጨምሮ ነው አብረው እያነሱልን የነበሩ አቶ ኃይለማርያምና እስኪ እንጨምር። ምናልባትም አቶ ኃይለማርያም በተለይ ከብሬል ጋር የተያያዘውን ነገር እያነሱልን ነበር። ደግሞ ለዊልቸርም ለክራንችም የሚቸግርም ነገር አለና እንደ ቁሳቁስ ትምህርት ቤት ውስጥም ከተገባ በኋላ እንደው ምንድን ነው የሚቸግረው? በስራውም ዓለም እናንተም ያለፋችሁበትን መንገድ አንስተን አብሮ ብንጨምርበት እንደው ምንድን ነው እየጎደለ ያለ? አዎ እዚሁ ላይ አብሮ እንግዲህ የምልክት ቋንቋ መምህር በስፋት አለመኖርም መስማት ለተሳናቸው እንዴት ነው ማድረስ የሚቻለው የሚለውን አብረው ቢገልጹልን። ተወልጄ ያደግኩትም ከገጠር ትምህርት ቤትም ነው የተማርኩት። አብዛኛውን ገጠር ላይ የነበረው ችግር እንደገና የተወሰነ የተሻሻለ ነገር አለ በምትዩ ከተማ ላይም ስታዩ ገና ብዙ መሰራት ያለበት ነገር እንዳለ ታያለሽ። ገጠር ላይ እኔ ስማር ዊልቸርም የለም። ሌላ ደግሞ እንደገና ክራንች የሚያስፈልጋቸው በሁለት እጃቸው በሁለቱም ሳይድ እጃቸው በክራንች መሄድ የሚገባቸው በረጅም ዱላ እየዘለሉ ጣጥ እየዘለሉ ድንጋይ ላይ የተንቆራጠጡ ወንዝ ተሻግረው ሄደው የሚማሩ ጓደኞችም ነበሩ። እነሱ ከጊዜ ሂደት በኋላ እያቋረጡ ወደ ሌላ ስራ ሲሰማሩ እኔ ያው ጨርሼ ትምህርቴን ወደዚህ መምጣት የቻልኩት በብዙ መምህራኖች ድጋፍና እንደገናም ደግሞ ከተማ ከገባው በኋላ ዊልቸር የማግኘት አክሰሱ ሲኖረኝ በዊልቸርም ዲግሪዬን ዲፕሎማዬንም ተምሬ ወደዚህ የመጣሁበት ሁኔታ ነው። በብዙ የመንግስትና የግለሰቦች ድጋፍ። ከዚያ ውጭ ግን ማቴሪያሎች ባለመቅረባቸው ከትምህርት ገበታ የሚርቁ አካል ጉዳተኞች ብዙ ናቸው። እንደ እግር የምትጠቀሚበት ዊልቸር መሬቱም የተስተካከለ መሆን አለበት። መሬቱ ባልተስተካከለ ቦታ ላይ ሂድ ብትዩ የማይሄድ ዊልቸር ሂደሽም ደግሞ ስትደርሽ ትምህርት ቤቱ ላይ ለመማር ስትሄጂ በራቸው የማያስገባ አብሶም ደግሞ የትምህርት ቤቱ ክፍል ሊያስገባሽ የማይችል ይሁኑ ያየሁበት ብዙ ነው። ከታች ያሉ ከኤሌመንታሪ ጀምሮ እስከ ሃይ ስኩል የነበረው እንትን ቻሌንጁ ብዙ ነው። መንግስት ብዙ መስራት የሚጠበቅበት ነገር እንዳለ ነው ማሰበው። ህግ ማውጣት ብቻ አይደለም፣ ህጉ ራሱ አስገዳጅ ሆኖ መውጣት አለበት። አስገዳጅ ባለመሆኑ እያንዳንዱ ነገር ሲዝረከረክ ነው የምታየው። ዩኒቨርሲቲ ላይ ራሱ ከገባው በኋላ እኔ ስቸገርበት የነበረው ነገር ምንድነው? ጎማ ያልቅብኛል፣ ጎማ የሚገዛልኝ አካል የለም። አንዳንድ መምህራኖች አሁን የተስተካከለ ነገር ያለ ይመስለኛል ይመስለኛል። ምሳ ለመብላት ሄጄ ወይም ቁርስ ለመብላት ሄጄ ምሳ በልቼ ወይም ገና ከመብላቴ በፊት ልታጠብ ሲሄድ መታጠቢያ ቦታው በቁማቸው ሌሎች ጠጋ ብለው የሚታጠቡበት ነበር።
እኔ በርቀት እንዴት ብዬ ልድረስበት? ስለዚህ ለእኔ ለራሴ ለብቻ ይሰራል ብዬ ሁሉ ያመለከትኩበት ሁኔታ ነበር። ቦምባው ራሱ ማለት ነው። እንደዚህ እጄን ዘርግቼ በምታጠብበት ሰዓት ውሃዎች ወደ እጄ የመግባት ነገር ሁሉ የማምጣት ነገር ነበራቸው እና እስከዚያ ድረስ ችግር አንዳንድ አይነ ስውራን ጓደኞች ራሱ በወረቀት እጥረት ምክንያት ቅድም ወንድም ይገልጾታል መማር ሁሉ ያቆሙበት መስማት የተሳናቸው ጭራሹን ለነሱ የሆነን መምህር የማይቀጥር ኮሌጅ የማይቀጥር ዩኒቨርሲቲ ላይ ሂደው እሱነን መምህሩን ብቻ ተከታትለው ኮሚኒኬሽኑን ያፉን ኮሚኒኬሽን በማየት ብቻ ሊግባቡ የሚፈልጉ ግን ደግሞ እሱ ይሄ ሁኔታ ስለማይገባው መምህሩ ሜቶዶሎጂው ሲስተሙ እንደፈለገ እየተዟዟረ ወደ ሰሌዳ ሁሉ ዙሮስ በሚያወራበት ሰዓት ብዙ ትምህርቶች የሚያመልጧቸው በዚህ ምክንያት ከትምህርት ዓለም እየሸሹ ቢገቡም እየወጡ አስረኛ ላይ የሚቀሩ መስማት የተሳናቸው አካል ጉዳተኞች ብዙ ናቸው። ጉዳቱ ደግሞ የአካል ጉዳቱ አይነት ደግሞ እየጨመረ ሲመጣ ነው የምታየው። ይህ እየጨመረ የሚመጣ ጉዳት ከትምህርት ጋር ተሳስሮ የዓለም አቀፉ መብት በሰጠው መሰረት በዚያም በተለያዩ በሀገሪቱ ሕግ መሰረት መማር ወደሚችልበት ደረጃ ለመምጣት ምቹ ሁኔታ መፈጠር ነበረበት። እየተፈጠረ ግን አይደለም፣ በቂም አይደለም። ይህን ነው እያየሁ ያለሁት። የከፋውንም እስኪ እንደው እንየው። ምናልባት ያው ትምህርት ላይ ስላተኮርን ብቻ ነው በነገራችን ላይ እናንተንም በትምህርቱ አለማልፋችሁ አሁንም የምታዘቧቸውን ነገሮች እንድታስረዱን እንድታነሱልን ስለፈለግን ነው ትምህርት ላይ የምናተኩረውና የከፋ ችግር እያጋጠመ ያለው በተለይ ከቁሳቁስ ጋር በተያያዘ እንደው በየትኞቹ የትምህርት እርከኖች ላይ ይሆን? ከአንደኛ ደረጃ እስከ ዩኒቨርሲቲ እስከ ኮሌጆች ድረስ ነው እንግዲህ ትምህርት ዓለም ሰው የሚያልፈው። የባሰ ችግር አለበት የሚባሉት የትምህርት ተቋማት የትኞቹ አካባቢ? ታች ላይ ኤሌመንታሪ ላይ ነው። አሁን አብዛኛው ማህበረሰብ ክፍል ከሚኖርበት አካባቢ ያልኩ ቦታው ምቹ አይደለም፣ ማቴሪያሉም የለም። እንዲያውም ደግሞ አካል ጉዳተኞች ቢኖሩም አካል ጉዳተኝነትን ከአመለካከት አስተሳሰብ ጋር በማስተሳሰር ተደብቀው ወደ ትምህርት እንዳይሄዱ የሚያደርጉ ቤተሰቦችም አሉ። መንቀሳቀስ እችላለሁ የሚሉት ብቻ ሲመጡ ታያለ። ግን በዊልቸር ሆነው ቢመጡ ምቹ ሁኔታ ቢፈጠርላቸው ክራንቾች ቢመረቱ ኤሌመንታሪ ላይ የሰራው ስራ ከፍ እያልክ ስትመጣ ደረጃውን ከፍ እያለ ሲመጣ ቻሌንጁም እየቀነሰ ይመጣ ነበር። ግን ከታች የድህነቱ ብዛት ከታች ነው ያለ፣ ሁኔታዎችም ያልተመታቹት ከታች ነው። ኤሌመንታሪ ጀምሮ የሚሰራው ስራ በጣም ያነሰ በመሆኑ ወደ ትምህርት ዓለም የመምጣት እድላቸው 0% ነው ያለው ሁኔታ። ከላይ ስታይ ግን ሪየር ከመቶ አንድ የምታይበት ሁኔታ አለ። በየዩኒቨርሲቲዎች በቁጥር ደረጃ እንኳን ብትሄድ በቃ 10 ሺህ ባለበት ዩኒቨርሲቲ 10 አካል ጉዳተኛ ለማየት ነው የምትገደደው። ያም አይሞሉ በግድ ያን ቻሌንጅ ሰብረው ከታች ኤሌመንታሪ ላይ የመጡ ማለት ነው። ለዚያውም በኤንጂኦዎች እና በአንዳንድ በጎ አድራጊ ሰዎች ዊልቸርም ክራንችም ተመቻችቶላቸው ወደ ላይ ወደ ሃይ ስኩል ወደ ምን ከመጡ ነው። አለዚያ ግን ከታች መቅረት እድላቸው ሰፊ ነው። አንድ ትምህርት ቤት እንደ ወረዳ ላይ እየሰራው ነበረና የሚያጠኑት በስልካቸው ነው። ያን ያደረገው ምንድነው ትምህርት ቤቱ እንዳጋጣሚ የራሱ የውስጥ ገቢ ብዙ ስለነበረው ልጆችን ማገዝ ፈለገና አንባቢ እንዳይቀጥር ለሁሉም ክላስ አይችልም። ምን አደረገ? ስልክ ገዛላቸው። በዛውም ለኮሚኒኬሽን ይጠቅማቸዋል፣ በዛውም ሪከርድ ያደርጉበታል በሚል ሪከርድ ገዛላቸው። ያኔ ስልክ ገዛላቸው። ስልኩ ደግሞ ምን የለውም? ሪደር የለውም። የሚያነቡት በምንድነው? በኦዲዮ ነው። ኦዲዮ ለመጠቀም ምን ያስፈልጋል? አንባቢ ያስፈልጋል። ስለዚህ በጀቱም ወጥቶ የሚፈለገውንም ግብ አልመታም ማለት ነው። አስቀድመን ስናነሳ የነበረው ምን ያስፈልጋል የሚለውን በደንብ ተናቦ ባለመስራት የሚመጣ ማለት ነው። አዎ በጀትም ወጥቶበት እንደዚህ አይነት ፌለርሲ ያመጣል አለመናበብ። እስኪ ኮምፒውተር አለው ትምህርት ቤቱ። ኮምፒውተር ካለው እሱን ኮምፒውተር ጃው ስንጫንበትና እኔም ላሰልጥናቸውና ቀጣይ እዛው ሰበሳቸው እየተሰለጣጠኑ ይቀጥሉ። ራሱ ኮምፒውተሩ አንባቢ ነው፣ ራሱ ኤዲተር ነው፣ ራሱ ሪከርደር ነው። እዛው ሁሉም ስለሚያነብል ማለት ነው። እሱን ይጠቀሙ በሚል ስልጠና ሰጠዋቸው። ላይብራሪ ለብቻ እንዲከፈት ተደረገ። ግን ምንድነው የሆነው መሰለህ? ወደ ላይብራሪ የምትገባበት በሩ ላይ የሚገርም ገደል አለው። የሚገርም ገደል
አሁን ይህን ገደል ለመድፈን ሜቢ የአንዱ ኮምፒውተር ዋጋ ላይወስድ ይችል ይሆናል። ስለዚህ እነዚህ ሰዎች ላይብረሪ ያላቸው መግቢያ ግን የለውም። ኮምፒውተር አለ፣ አሰልጣኝ ግን የላቸው። እኔ ከወጣ በኋላ ቀረ። ስለዚህ ችግሩ አንደኛ ቤዝ መሰረት መጣል ያለበት ፕራይመሪ ስለሆነ አብዛኛው ነገሮች መሟላት ያለባቸው ፕራይመሪ ላይ ነው። ነገር ግን ቦታዎቹም ምቹ አይደሉም። ማቴሪያል የብሬልም በለው የኮምፒውተርም በለው የዋይት ኬንም በለው ለእንቅስቃሴዎቹ የዊልቸር የክራንች የሚያቀርብ ተቋም የለም። ማን ምን ያግዝ የሚለውንም አብሮ ብናነሳ ብዙ ጊዜ ምንድነው ችግሩ ሰዎች ገንዘብ ኑሯቸው ማገዝ እየፈለጉ በመልኩ ማገዝ እንደሚችሉ ድርጅቶችም እንዲሁ በተመሳሳይ የእውቀት ክፍተትም ሊኖር ስለሚችል እችንን ማጠቃለያ ብናነሳት ብዬ ነው። አያይዘን እንቀጥል። አቶ እያዩ መቀጠል ነው። እሺ ማን ምን ያግዝ በአካል ጉዳተኞች ዙሪያ ትምህርትን አስመልክቶ በሚለው ሰፊ ተሳታፊዎች ነው ያለበት። ትምህርት ላይ ካልሰራህ ደግሞ የምትጠብቀውን ልማትም ልታመጣው አትችልም። በተለይ ትምህርት ላይ አካል ጉዳተኞች ላይ በደንብ ከሰራህ መንግስት የሚፈልገው ግብ ይመጣል። ይህን ያህል ቁጥር አካል ጉዳተኛ አለኝ ብሎ በተለያዩ ስታቲስቲኮች እንኳን ያገኘውን አግልለህ ልማት አታመጣም። መሀይም አድርገህ በኢኮኖሚ ታች ጥለኸው አደኩ ማለት አትችልም። እድገት ግን ያቀጭጨዋል መልሶ። ስለዚህ ምን ከማን ምን ይጠበቃል? በህግ ደረጃ ስናይ፣ በፖሊሲ ደረጃ ስናይ ከላይ ጀምሮ ምቹ ሁኔታዎችን እየፈጠረ ከመጣ ህጎች ከወጡ መምህራን በአካል ጉዳተኞች ዙሪያ መሰልጠን መቻል አለባቸው። ለምሳሌ ልዩ ፍላጎት ምናምን ተብሎ አሁን መንግስት እንዳመጣው ሙከራዎች አሉ። ደስ የሚልህ እነዚህ ነገሮች ታጥረው የቀሩት ከተማ ላይ በመሆኑ ብቻ ነው ትንሽ ነገሩን የከፋ የሚያደርገው። አብዛኛው የአካል ጉዳተኛ ደግሞ ስታየው ከታች ስለሆነ ይሄ ከታች እንዲደርስ አድርጎ እንዲሰራ የመንግስት ከፍተኛ ሚና መኖር አለበት። መንግስት ከፍተኛውን ሚና መጫወት ያለበት በህጉ በማሰልጠኑ በእንትኑ። መምህራን ደግሞ በዚህ ዙሪያ ቮለንተሪ ሆነው አካል ጉዳተኛውን አቅፈው ይዘው መስራት አለባቸው። እንጆች ትምህርት ቤቱ ምንም አይነት ገቢ ላይ ኖረው ይችላል አቅጣጫዎችን አሳይቶ እንዲሰሩ የማድረግ በጎ ፈቃደኝነት መኖር አለበት። ህገ መንግስቱ ዜጎች እኩል ናቸው ይላል። እኩል ነን ማለት ነው ሁላችንም። 41(6) ላይ ደግሞ እዛው ህገ መንግስት ላይ 41(6) ላይ መንግስት ትምህርት የማስፋፋት ግዴታ አለበት ይላል። ከዛ እንመጣለን 568 የፌዴራል አዋጅ 568 ላይ አንቀጽ 11 ስለ ትምህርት ያወራል። አካል ጉዳተኞች እንደ ፍላጎታቸው እንደ ችሎታቸው ትምህርት ሊያገኙ እንደሚገባ መንግስት ማሟላት ያለበት ነገር ሁሉ ማሟላት እንዳለበት ይደነግጋል። መመሪያ በማውጣት ብቻ ሳይሆን የሚመለከተውን አካል አቅርበህ ካንተ ምን ይጠበቃል፣ እኔ ምን ላድርግ፣ ምን ይጎልሃል፣ የት ጋር ፎከስ ላድርግ፣ ትኩረት ላድርግ ብሎ አካል ጉዳተኛውን ማቅረብ ነበረበት። አካል ጉዳተኛውን በመመሪያ ማወቅና በተግባር ማወቅ ይለያያል። በመመሪያ በደንብ አውቆናል፣ እውቅና ሰጥቶናል። ፕራክቲካል ግን ሩቅ ነው። አቶ እያዩ ካሳው የአማራ ክልል የእንቅስቃሴ ጉዳተኞች ማህበር ጸሐፊ፣ ከልብ አመሰግናለሁ ለነበረን ቆይታ። አቶ ኃይለማርያም ፍስሐም ለነበረን ቆይታ ጊዜውን ስለሰጡን ሁላችሁንም ከልብ እናመሰግናለን። ትምህርት ላይ ብዙ ብናወራ ብዙ ነገር ብናነሳ ከዚህም የባሰ ነገር ማንሳት እንደሚቻል እናምናለን። የምናያቸውም እናንተም ተሞክሯችሁንም እያጋራችሁንም ስለነበረ ወደፊት ደግሞ በሌሎቹ ፕሮግራሞችም እንግዲህ ይህንን ዘርፍ ትኩረት ሰጥተን አስኳላ በዚሁ ዘርፍም ሌላ ፕሮግራሞችንም ይሰራል። ለዛሬ ለጊዜያችሁ ከልብ እናመሰግናለን። እኛም እናመሰግናለን። መልካም ጊዜ ይሁንላችሁ። የማህበራዊ ሚዲያ በተለይ ደግሞ የተማሪዎቹን አጠቃቀም ወደ ባህር ዳር ዩኒቨርሲቲ ጎራ ብለን መሰናዶ ብለን ቃኝተን የትምህርትና አካል ጉዳተኞችን ደግሞ የተመለከተ መሰናዶ ከእንግዶች ጋር ቆይታ አድርገን አሁን ወደ መሰናበቻ ሰዓታችን ደረሰ። ውድ ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። ያው እንግዲህ ፕሮግራማችን ተጠናቋል። አስፋው ሙቀትና ሳዲያ አብዲ ከመላው የስቱዲዮ ባለሙያዎች ጋር በመሆን እንግዲህ ፕሮግራሞችን አዘጋጅተን ወደ እናንተ ስናቀርብላችሁ ቆየን። ሳምንት ሌሎች ዝግጅቶችን ወደ እናንተ እናቀርባለን። ሰላም።